ክለባችን አርሰናል ማርከስ ራሽፎርድን ማስፈረም ይፈልጋል። እሱም ብቻ አይደለም ባይዙ ራፋኤል ሊያውንም ማስፈረም ይፈልጋል የሚል መረጃ ዴሊ ሜል ክሪስ ዌለር ነው ይዞት የወጣው። ታውቁታላችሁ አብዛኞቻችሁ ታማኝ ከሚባሉ ሶርስ ነውና ያው እንደዚህ አይነት መረጃዎችን መስማት ከዛም ክቫራትስኬሊያ ደግሞ ብሎ ስካይ ስፖርት ይዞ ወጥቷል። እንደዚህ አይነት መረጃዎችን የምንሰማው ወደፊትም ይቀጥላሉ። ለመሰላችሁ ያው ማርቲኔሊም ትሮሳርድም የመልቀቅ ዕድላቸው ሰፊ ነው ሲል አሁን ስካይ ስፖርት ዘግቧል እና ያው ደግሞ አንድሬ ቤርታ በአንድ ቦታ 3-4-5 ተጫዋች የሚገመግሙ ላስቴር እንዳየነው ሴስኮ የኬሬሽ ምናምን የሚባል ስም ማለት ነውና እንግዲህ ማን ላይ እንደሚያርፉ አላቅም። ክቫራትስኬሊያ ካልሆነ ሁለቱን እንኳን ምንም እኔ ፍላጎትም የለኝ ሀቢቢን። እናም ቴሌግራም ቻናላችን ላይ እስከ 80 ሺህ ብር የሚያሸልሙ ጭዌዎች አሉ። ሲቀጥል ኳስም የምታዩበት ነገር ይኖራል። ካፕሽን ላይ እና ከታች ኮሜንት ላይ የቴሌግራም እንትኑን አስቀምጥላቸዋል። ቲፕስ 1910 ብላችሁ ከች በሉ ብዙ ነገሮች ታገኛላችሁ። ቲፕስ 1910 ኮሜንት ላይ አስቀምጠዋለሁና ከች በሉ። ባርኮላ ወደ አርሰናል ፕሌቲ ጎል በሰበር መረጃ አንድ አዲስ መረጃ አጋርቶናል። እሱን ባጭሩ እንመልከት። ከዛ በፊት ግን ከታች ሜንሽን ያደረኩትን አርጂ ኤንድ ፋሚሊ ሪል ስቴት የሚለውን አካውንት 100 ሺህ ማስገባት ቻሌንጅ ለብሩክ የተሰጥቶት ነበረ። እስካሁን ድረስ እንግዲህ ቻሌንጁ አልተጠናቀቀም። በቻላችሁት መጠን ከታች ሜንሽን ያደረኩትን አካውንት ፎሎ ያደረጋችሁ ይሄ ቪዲዮ ደግሞ አብዛኛው አርሰናል ደጋፊ ጋር እንዲደርስ ኮፒ ሊንክ ያደረጋችሁ መረጃውን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መረጃው ስንገባ ፕሌቲ ጎል በሰበር መረጃው ይዞት በወጣው መረጃ መሰረት ክለባችን የባርኮላን ሁኔታ በጣም በቅርበት እየተከታተለ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። ይህንንም ዜና እንግዲህ ሃንድ ኦፍ አርሰናል አረጋግጦልናል። መረጃውም ጨምሮ እንደዘገበው ከሆነ ፔሲጆች አሁን ላይ በተጫዋቹ ዙሪያ ምንም አይነት ንግግር ማድረግ አይፈልጉም። ትኩረት አድርገው እየሰሩ ያሉት የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ነው። ከፍጻሜው ጨዋታ በኋላ ግን በተጫዋቹ ዙሪያ አንዳንድ እንቅስቃሴዎች እንደሚኖሩ ነው የፕሌቲ ጎል መረጃ የሚያሳየው። ከዛ በተጨማሪም አንድሬ ቤርታ ከአትላንታው ተጫዋች ኤደርሰን ኤጀንቶች ጋር አንዳንድ ንግግሮች እንዳደረጉ የሪያን ቴለር መረጃ ማሳይቷል። አትላንታዎችም ለተጫዋቹ 40 ሚሊዮን ፓውንድ የሚፈልጉ ይሆናል። ባርኮላን በተመለከተ አዳዲስ የወጡት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። መድፈኞቹ አርሰናሎች በክረምት የዝውውር መስኮት ሊያዘዋውራቸው ከሚፈልጉ አማካይ መስመር ተጫዋቾች መካከል ኢንዞ ፈርናንዴዝን ዝርዝር ውስጥ ማስገባታቸው ዛሬ ታውቋል። ኢንዞ ፈርናንዴዝ ከቼልሲ ጋር የገባውን ሰጣ ገባ ተከትሎ በዓመቱ መጨረሻ ክለቡ እንደሚለቅ ይጠበቃል። የተጫዋቹ ፈላጊ ሆኖም ባለፉት ቀናቶች ስራቸውን ሲሰሩ የቆዩ ቡድኖች አሉ። በተለይ ሪያል ማድሪድ ኢንዞ ፈርናንዴዝ እንደሚያስፈርም ይጠበቃል። ምክንያቱም በአርጀንቲና በነበረው ቆይታ ለአንድ ሚዲያ በሰጠው አስተያየት ከቦነስ አይረስ ጋር ማድሪድ ትመሳሰልብኛለች የሚል አስተያየት መስጠቱ ይታወሳል። በዛ ኢንተርቪውም ቼልሲ ሁለት ጨዋታ ቀጦት እንደነበረ የሚታወስ ነው። እናም በአብዛኛው ወደ ማድሪድ ይሄዳል የሚሉ ሀሳቦች ሲደመጡ መቆየታቸው ይታወሳል። ማንቸስተር ሲቲ ደግሞ በርናንዶ ሲልቫ በዓመቱ መጨረሻ የሚለቅ መሆኑን ተከትሎ ለበርናንዶ ሲልቫ ምትክነት ይህንን ተጫዋች ለማዛወር በከፍተኛ ሁኔታ እየሰራ እንደሚገኝ ሲጠቀስ ቆይቷል። ዛሬ ደግሞ አርሰናል በኢንዞ ፈርናንዴዝ ዝውውር ላይ አንገቱን ማስገባቱን የመረጃ ምንጮች እየጠቀሱ ይገኛሉ። ማን ይሳካላታል? አርሰናል፣ ሲቲ ወይስ ሪያል ማድሪድ? በቀጣይ ክረምት የዝውውር መስኮት አብረን የምንመለከት ይሆናል። የኢንዞ መልቀቅ ግን አይቀሬ መሆኑን የመረጃ ምንጮች እየጠቀሱ ይገኛሉ። ምናልባት ገንዘቡ ከፍተኛ መሆኑ አንዳንድ ክለቦችን እንዲያፈገፍጉ ሊያደርጋቸው ይችላል። እስከ 120 ሚሊዮን ፓውንድ ድረስ ለዝውውሩ ክለቦች የመክፈል ግዴታ ሊኖርባቸው ይችላል። ኢንዞ ፈርናንዴዝ ወደ አርሰናል ከሆነ ምን ትላላችሁ? ሀሳብ ስጡበት እስኪ። በተጨማሪም የትኛውን ክለብ የሚመርጥ ይመስላችኋል? ሲቲን፣ አርሰናል ወይስ ሪያል ማድሪድን? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ሰበር መረጃ ጋርናቾ ወደ አርሰናል። ወላሂ የቼልሲ ደጋፊ የሻሸ ደጋፊ ደስ አላችሁ አይደለ? አረ ውረድ ነፍጫላ። ያው እንደምታውቁት ከቼልሲ ቤት በየአመቱ አንድ ወይ ሁለት ተጫዋች የማምጣት ግብር አለ እና ዘንድሮ ደግሞ እንግዲህ ቅድም ስካይ ስፖርት ብዙ መረጃዎችን ይዞ ሲወጣ ክለባችን አርሰናል መሀል ሜዳ ክፍሉን ለማጠናከር ከሚፈልጋቸው ተጫዋቾች ውስጥ አንደኛው ኢንዞ ፈርናንዴዝ የሚል መረጃ ይዞ ከች ብሏል። እንግዲህ ገና ነው ምንም እንትን የሚል ነገር ልጁ ያው ከቼልሲ የመውጣት ፕሮባቢሊቲ ያለው ማንቸስተር ሲቲም ባለፈው ወሬዎች ወጥተው ነበረ። ሲቀጥል ሞስት ፕሮባብሊ ያው ማድሪድ ነው መዳረሻው የሚመስለኝ ማለት ነውና ያው የአንድሬ ቤርታ የዝውውር ታውቃላችሁ መሀል ሜዳ ላይ ተጫዋች ሲፈልግ 3-4 ስሞች ነው እና ያው ዋነኛ ዓላማው የኒውካስትሉ ነው ታውቃላችሁ ሳንድሮ ቶናሊ ማለት ነውና ያው ዋጋ በጣም ስላስወደዱ አርሰናል ከዝውውሩ እንትን ለማለት የሚል መረጃ ይቼ ነበርና ያው 2-3 ተጫዋች ምርጫዎች ውስጥ ነው አንደኛው ምርጫቸው ይሄኛው ነው ማለት ነውና የሚሆን አይመስለኝም እኔ በግሌ ማለት ነውና እንግዲህ ወደ ሳንድሮ ቶናሊ ሳንድሮ ቶናሊ ወደኛ ይሄ ጀለስ ደግሞ እንግዲህ ከቼልሲ የሚለቅ ከሆነ ሪያል ማድሪድ ይመስለኛል መዳረሻው። ሀቢቢና ስካይ ስፖርት ነው ይዞት የወጣው ጋርናቾ ምናምን እዛው ውረድ ነፍጫላ ወድዛት ወርዛት እውነት መስሎ በቃ እሺ ማድሪስታስ ቱዌሚኒ እና ቫልቨርዴ ተደባድበው ቫልቨርዴ ሆስፒታል እንደሄደ ሰምታችኋል ብዬ ገምታለሁ። ኪሊያን ምባፔ እዚህ ቤት ያመጣው ችግር እንዳይመስልህ ተረዳኝ አይደለ? አሁንም ኪሊያን ምባፔ ችግር አይደለም ለምትሉ ሰዎች
እኔ በጣም ወደው ተጫዋች ቢሆንም ይሄ ሁላ ችግር የሱ እንደሆነ በደንብ አድርጌ ነው ማስረዳ። ከዛ በፊት ግን ቱዌሚኒ ወይ ካማቪንጋ ምን አለ በለኝ ሰመር ትራንስፈር ዊንዶ ላይ ወደ ማን ዩናይትድ ከሪያል ማድሪድ ሪያል ማድሪድ አኝኮ የጨረሰውን ሰዎች ምናምን ነገር መውሰድ ይወዳል። ገባህ? ይጠቅመዋል። ማድሪድ ያለበት ደረጃና ዩናይትድ ያለበት ደረጃ ስለሚለያይ ማለት ገባህ? አናዘር ካሰሚሮ ሂር ዊ ጎ ነው የምልህ። ወይ ቱዌሚኒ ወይ ካማቪንጋ እመነኝ ነው የምልህ። ሪያል ማድሪድ ግን የተበላሸው በኪሊያን ኤምባፔ እንደሆነ በደንብ አድርጌ እንዴት እንደማስረዳህ ልንገርህ። ቪኒሺየስ ጁኒየር በጣም ጥጋበኛ ነው፣ በጣም ኢጎ አለበት አይደለ? ግን ኳስ መጫወት ነው የሚፈልገው። ኳሱን ካቀበልከው ያገባል፣ ከዛ መጥቶ ይሰግድልሃል፣ ለክሩዝ እንደሚሰግድለት ማለት ነው። ገባህ አይደለ? ኤምባፔ ግን ለሌላ ሰው ለምን አቀበልክ ብሎ ኳስ የሚያቀበለውን ሰውዬ ራሱ የሚጠምድ አይነት ሰውዬ ነው። ኤምባፔ ስለ ክለቡ አጨዋወት ከማናጀር ይልቅ ከባለቤቶቹ ጋር ቀጥታ መነጋገር የሚፈልግ ሰው ነው። ጥጋብ የወጠረው ሰው ነው። ገባህ አይደለ? ሪያል ማድሪድ ቤት መጣና ትሮፊ ለስ አረገው። ቻምፒየንስ ሊግ በየአመቱ የሚበላ ቡድን ማለት ቢያንስ በ3 ዓመት አንዴ ቻምፒየንስ ሊግ የሚበላ ቡድን ትሮፊ ለስ አረገው። ቻምፒየንስ ሊግ በበሉበት በማግስቱ በሚቀጥለው ዓመት ነው ኤምባፔ የመጣው። ወፍ የለም አሁን አይደለ? 0-0 አስገባቸው። ቪኒን ማንም ብሌም እንዳታረግ፣ ምክንያቱም ቪኒ እያለ 2 ቻምፒየንስ ሊግ በልቷል። ቪኒ መጀመሪያ አካባቢ ሲመጣ ጥጋቡን አይቶ እኮ ከቤንዜማ ጋር ጣልቶ ነበረ። ግን ጥጋቡን ዋጣ አድርጎ ከቤንዜማ ጋር ተግባብቶ ለመግባባት ፈቃደኛ ነው ቪኒ። ባጭሩ ኳስ መጫወት ብቻ ስለሆነ የሚፈልገው ማለት። ኤምባፔ ግን ቡድኑን የሚጫወትበትን ቡድኑን ማስተዳደር ነው የሚፈልገው። ቀባር ካፕቴን ምናምን መሆን ነው የሚፈልገው። ወደ ማን ዩናይትድ ኤምባፔ ቢመጣ ማለት የመጀመሪያ ሰው ከማጋ የሚጣላ ይመስላችኋል? ከብሩኖ ኤል ማግኒፊኮ። ቪኒ ቢመጣ ሚገራርም ጎል ያገባና ምን አይነት ጎል ነው ለዘንድሮ ባለንዶር ምናምን እጩ ነህ ምናምን ነገር እንዴት ነው ምናምን ሲሉት ከብሩኖ ኤል ማግኒፊኮ ኳስ የሚችል ሰው ጋር ነው የሚጫወተው ለዛ ነው ይላል። ኤምባፔ ቢሆን ግን ይሄ ሰውዬ ማን ስለሆነ ነው ካፕቴን የሚሆነው ብሎ ቀጥታ ከኢኒዮስ ጋር ነው የሚነጋገረው። ብሩኖን ወደ ሳውዲ፣ ፒኤስጂ እንደዚህ ነው ያደረገው፣ ፍራንስ እንደዚህ ነው ያደረገው። አሁን ደግሞ ሪያል ማድሪድ እኔ በ27 ዓመቱ ከሪሩን በራሱ እጅ የገደለ ተጫዋች ባቅ ኪሊያን ኤምባፔ ነው። ምክንያቱም ከማድሪድ ውጭ የትም ቦታ ሊሄድ አይችልም። ማንም ሰው የሚከፈለውን ክፍያ ማንም የዩሮፕ ክለብ አፎርድ አያደርገውም ከፒኤስጂ እና ከማድሪድ ውጭ ማለት። ወደ ፒኤስጂ ደግሞ መመለስ እርሳው። ኪሊያን ኤምባፔ ትልቅ ችግር ውስጥ ነው ያለው ማን። ፍራንስ ወርልድ ካፕ ፍራንስ ናሽናል ቲም ኮላፕስ ሲያደርግ በዚህ ሰውዬ ምክንያት ታዩታላችሁ። ይኸውላችሁ ጋይስ ይሄ በጣም ለማመን የሚቸግር ነው። በሁለት የቡድን አጋሮች መካከል የተፈጠረ ነገር ነው ብሎ ለማሰብ ራሱ ይከብዳል። ፌዴ ቫልቨርዴ በደረሰበት ጉዳት ምክንያት ራሱን ስቶ ሆስፒታል እንደገባና የኤል ክላሲኮ ፍልሚያ በዚህ ጉዳቱ ምክንያት እንደሚያልፈው ተነግሯል። ትላንትና እንግዲህ እነዚህ ሁለት ተጫዋቾች መካከል ጸብ ተፈጥሮ እንደነበርና ያ ጸባቸው መልበሻ ክፍል ውስጥም ቀጥሎ እንደነበረ ኦልሞስት ፊዚካል ባትል ውስጥ ገብተው እንደነበረ ነግራችሁ እንደነበረ የሚታወስ ነው። ታዲያ ዛሬም ያ ጸባቸው እንደቀጠለ ነው ሪፖርቶች እየጠቆሙ የሚገኙ። ጸባቸው እንዴት ቀጠለ የሚለውን በዚህ ቪዲዮ ላይ በደንብ አካፍላችኋለሁ። ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እንግዲህ ቹዋሜኒ እና ፌዴ ቫልቨርዴ ዛሬ መልበሻ ክፍል ውስጥ ጸባቸው ቀጥሎ ቹዋሜኒ በቡጢ ፌዴ ቫልቨርዴ ይመታዋል። ፌዴ ቫልቨርዴ ከጠረጴዛ ጋር ጭንቅላቱ ተጋጭቶ እንግዲህ ጭንቅላቱ ተቀዶ እንግዲህ ደም ሲፈሰው እንደነበርና ንቃቱን አጥቶ ሆስፒታል እንደሄደ በዊልቸር ተነግሯል ማለት ነው። ታዲያ ሆስፒታል ከሄደ በኋላም አንዳንድ የማስታወስ ብቃቱንም ተጫዋቹ እንዳጣ ተነግሯል። በጣም በከባድ ሁኔታ ላይም እንደሚገኝ እንዲሁም ደግሞ በሪያል ማድሪድ ታሪክ በአንድ ቡድን ታሪክ ውስጥ እርስ በርስ ተጫዋቾች ተጋጭተው በዚህ ከባድ ጸብና ከባድ ጉዳት ሲደርስ ይሄ የመጀመሪያ ሆኖ ተመዝግቧል ማለት ነው። በጣም በሚያሳዝን ሁኔታ ነው ፌዴ ቫልቨርዴ በጉዳት ምክንያት ወደ ሆስፒታል እንደሄደ ሪፖርቶች እየጠቆሙ የሚገኙት። ይህንን መረጃ ደግሞ አራግጠው እየጠቀሱ የሚገኙት ስፔን ውስጥ የሚገኙት እንደነ አርኤምሲ፣ ማርካ፣ ኤል ቺሪንጊቶ የመሳሰሉ ሪፖርቶች ናቸው። በጣም አስደንጋጭ ይመስለኛል ጋይስ። ቹዋሜኒ እና ፌዴ ቫልቨርዴ መሃል የነበረው ጸብ ትላንትና በዛው በነበረበት መልኩ ይቀዘቅዛል ተብሎ ሲጠበቅ ዛሬም ቀጥሎ ግን ወደ ሌላ ከባድ የሆነ አደጋ እንዳመራ ነው እየተመለከትን የምንገኘው። ሪያል ማድሪድ ቤት የገባው የጸብ መንፈስ ቀደም እንዳልኳችሁ በጣም በአስደንጋጭ ሁኔታ ቀጥሏል። ኤኒዌይ እናንተ ስለዚህ መረጃ ምን ትላላችሁ? ፌዴ ቫልቨርዴ በቶሎ እንዲያገግም መልካም ምኞቴን እመኛለሁ። በፍጹም ከአንድ ቡድን ሁለት ተጫዋቾች የሚጠበቅ ነገር አይደለም የተፈጠረው ማለት ይቻላል። ኤኒዌይ የፕላስ ምልክቱ መጫ እንዳትረሱ።